አዳምጡኝ በደንብ። ሰላም ሀቢባ እባክሽ ምክርሽን ፈልጋለሁ። ከወላጅ አባቴ ጋር ካወራሁ 5 ዓመት ሊሞላኝ ነው። ምክንያቱ ደግሞ ታናሽ ወንድም ነበረኝ እና በጣም ረባሽና አስቸጋሪ ነበር። እድሜው 16 ነው፣ ግን ደግሞ እድሜው ትንሽ ቢሆንም አቋሙ በጣም ትልቅ ወፍራም ነበር እና ከምልሽ በላይ ይረብሽ ነበር። ከዛ አባቴ ይማራል ይስተካከላል ብሎ መከላከያ አስመዝግቦ ሰደደው። ከዛ ወንድሜ 2 ዓመት እንደቆየ ህይወቱ አለፈ፣ ተሰዋ እና እኔም ለአባቴ ያለኝ ጥላቻና በቀል እየጨመረ መጣ። እናቴም በልጇ ሞት ምክንያት ደህና አይደለችም። አባቴም ቢሆን አሁን ላይ ጥፋቱ ገብቶት በጣም ተጎዳ። ሰው ሁሉ ፈረደበት። ከሞተው ወንድሜ ይልቅ አባቴ ተጎዳ። ግን ቢሆንም እኔ አባቴን ይቅር ልለው አልቻልኩም። እኔ በጣም የባለ ሀብት ልጅ ነኝ፣ ግን ለአባቴ ባለኝ ጥላቻ ምክንያት ከሀገር ወጣሁ። አሁን ሳውዲ ነኝ። 2 ዓመት ሆነኝ። እባክሽ ምከሪኝ። ስሜን አትጥቀሺ። አባቴ እንዴት ይቅር ልበለ? ስምሽን መጥቀስ ሲጀመር አልችልም። ስምሽ የለም እዚህ ጋር፣ ቁጥርሽ ብቻ ነው የሳውዲ ቁጥር ነው የሚያሳየው እንጂ ስም የለም። ስለዚህ ስምሽን አልጠቅስም። ይህ ብዙ አወያይ አይደለማ። እስቲ እናንተ ብትሆኑ ምን ታደርጋላችሁ? ይቅር ትላላችሁ አባታችሁን? አትሉ? ሄዱበት። ይቅር እላለሁ። ወንድሟም ያሳዝናል። ያ እሺ ስጡበት። ሪምሻ አለሽ? ቶቢ ነበረ እኮ አልሰማሁትም። ላንብብልሽ ድጋሚ? እሺ እሺ አሁን ላንብብልሽ። እየሰማሽ ነው? እሺ ሰላም ሀቢባ እባክሽ ምክርሽን ፈልጋለሁ። ከወላጅ አባቴ ጋር ካወራሁ 5 ዓመት ሊሞላኝ ነው። ምክንያቱ ደግሞ ታናሽ ወንድም ነበረኝ እና በጣም ረባሽና አስቸጋሪ ነበር። እድሜው 16 ሆኖ ግን ደግሞ እድሜው ትንሽ ቢሆንም አቋሙ በጣም ትልቅ ሰው ይመስል ነበር፣ ወፍራም ነበር እና ከምልሽ በላይ ይረብሽ ነበር። ከዛ አባቴ ይማራል ይስተካከላል ብሎ መከላከያ አስመዘገበው ሰደደው። ከዛ ወንድሜ 2 ዓመት እንደቆየ ህይወቱ አለፈ፣ ተሰዋ እና እኔም ለአባቴ ያለኝ ጥላቻና በቀል እየጨመረ መጣ። እናቴም በልጇ ሞት ምክንያት ደህና አይደለችም። አባቴም ቢሆን አሁን ላይ ጥፋቱ ገብቶት በጣም ተጎዳ። ሰው ሁሉ ፈረደበት። ከሞተው ወንድሜ ይልቅ አባቴ ተጎዳ። ግን ቢሆንም እኔ አባቴን ይቅር ልለው አልቻልኩም። እኔ በጣም የባለ ሀብት ልጅ ነኝ፣ ግን ለአባቴ ባለኝ ጥላቻ ምክንያት ከሀገር ወጣ። አሁን ሳኡዲ ነኝ። 2 ዓመት ሆነኝ። እባክሽ ምከሪኝ። ስሜን አትጥቀሽ። አባቴን እንዴት ይቅር ልበለው? ስለዋለሁ አባቴን ኮርስ እንዴት ነው ማለት ነው። ወንድሟ አስቸጋሪ ነበረ። አባት ለልጁ ቤስት ነገር ነው የሚያደርገው። ገባሻ? ግን እኮ ሞተ እኮ። ግን እሱ አባትየው ለልጁ ቤስት ነገር፣ ይሄ ቀደር አላህ ነው። ቤቱ ቢቀርም ደግሞ የተጻፈለት ቀን አይቀርለትም ነበረ። ቤቱ ቁጭ ብሎ ከተጻፈልሽ ቀን ማምለጥ ትችላለሽ። አቡዬ ሰው ቢገልሽ ራሱ ፈጣሪ የጻፈልሽ ነው። አባትየው መቼም ቢሆን አባት ቤስት በቃ ለልጁ ቤስት የሚባለውን ነገር ለማድረግ ብሎ ነው። ቀደር አላህ ነው። አላህ የቀደረበት ቦታ ነው። ኦፍኮርስ ለአባቴ ለምንድነው ይቅርታ ማላረገው? እንደተጎዳ እያወቅኩኝ ለልጁ ጥሩ ነገር ላድርግ ብሎ ነው ይሄ ነገር ሀብን ያደረገው። ደግሞ ይሄ ሰውዬ ቤቱ ራሱ ቁጭ ብሎ ቢሆን ይሄ ልጅ ቤቱ ራሱ ቁጭ ብሎ ቢሆን መሞቱ አይቀርም። ፈጣሪ ከጻፈለት ቀን የሚያመልጥ ሰው የለም። ይሄ የኔ እንትን ነው፣ እይታ ነው ማለት ያ። እሺ ሌላ የተለየ ሀሳብ ያለው አለ? ይቅር ማይል አለ? ይቅር አልልም የሚል ካለ ለምን እንደማይል የሚያስረዳ። ሁላችሁም ሀሳባችሁ አንድ አይነት ነው? ሀኒ ሀሳብ አለሽ? ያው ይቅር ማለት ነው። እኔ ያው ግን እሱ ሌላ ማድረግ ይችል ነበር። አዳሪ ትምህርት ቤት ማስገባት ይችል ነበር፣ ጦር ሜዳ ከሚልክ። እሺ ኢትዮጵያስ? አትሊስት ገባሽ፣ እሱ ሰበብ አይሆንም።
ይሄ ግን አሟሟቱ በጣም ስለሚያሳዝን ሁሉም ሰው ይወቅሰዋል። እኔ ጸጸቱ ይበቃዋል። እሺ ሌላ አዳሪ ትምህርት ማለት ነው። ከዛች ቀን አትለፍ የተባለች ነፍስ አንቺ አታውቂም? ቤት ውስጥ የሆነ በሆነ በእንቅፋት የሚሞት ሰው አታውቂም? ይህ ግን አትሊስት ሰዋው ያው ልጅ ብዙ ጊዜ እንደዚህ አይነት ነገር በአፈሳ ነው እንጂ ቤተሰብ አስቦ እንደዚህ አይነት ቦታ አያስገባም። እና ያ ደግሞ ትልቅ ጸጸት ነው ለአባትየው የሚሆነው እንጂ አዳሪ ትምህርት ቤት ጸባይ ለማስተካከያ እዛ ማስገባት ይችል ነበር ማለት ነው። ከማረሚያ ቤት የበለጠ አይሻልም እንጂ ያው ቀን ቀን ነው፣ ከቀኑ አያልፍም። ገብቶኛል። ሚዬ ግን ያው ትንሽ ሰው ታሞ ሲሞት ኦር የሆነ ነገር ሆኖ ሲሞት ይሻላል እንደዚህ ከሚያዝ ለገናዥ የሚያስቸግሩ ልጆች አሉ። ያኔ ፋየር ኤጅ ላይ የሆኑና በጣም የሚያስቸግሩ ልጆች አገር የሚሸጡ ራቅም እንደው እግዚአብሔር እየስከ እኔ ደግሞ አውቃለሁ ጎረቤት እንደዛ የቤት እቃ የሚሸጥ እያወጣ የሚሸጥ እናቱ ጋር ልክ እንደ መደባደብ የሚያደርገው ሰው አለ አይደለም። አዳሪ ቤት ወስደሽው በጣም አንዳንድ ጎረምሳ ልጆች አሉ ለቤተሰብ ልክ 15 ምናምን ሲደርስ ከእናታቸው ጋር የሚፋጠጡ የቤት እቃ አውጥተው የሚሸጡ እንደዚህ አይነት ወይ እኔ አሁን ያደግኩበት የቀበሌ ቤት ስለሆነ ብዙ አንድ ላይ ስለኖርን በደንብ እንደዚህ አይነት ልጆች እናያለን። አንድ ላይ ስለምንኖር ገባሽ? እኔ በጣም ስለማቅ በጣም ብዙ አሉ እንደዚህ የሚያደርጉ ሰው እዛ አዳሪ ትምህርት ቤት ሄደው ቢመዘገቡ ለእነሱ ምንም ነው ገባሽ? ቦታ መቀየር ነው የሚሆነው። ግን እንደዚህ ግዴታ ቦታ ስቶቻቸው ራሳቸው ምን ማድረግ እንዳለባቸው ከዛ አንጻር ነው የሚያየው ብዬ ነው አባቱ የማስበው። አባት መቼም ለልጁ መጥፎ ያስባል ብለን አናስብም። ወታደር ደግሞ ጠንቃቃ ነው ታውቂያለሽ። አቡ ወታደር ቤት ስትገቢ በቃ ሁሉ ነገር ሰዓት አለ። ኢቨን የምተኩሽው ልብስ ራሱ ቀጥ ብሎ ይሄ እንደ ቢላዋን እንደሚሳለው አላ ሱሪያቸው በጊዜ ነው በሰዓት ነው በቃ እንትን ትያለሽ ትስተካከያለሽ። የወታደር ቤት ግን በጣም ይመስለኛል በጣም አስቸጋሪ ስለሆነባት ይመስለኛል። ስለዚህ ሁላችሁም ይቅር እንላለን ነው። እህታችን እየሰማች ነው እዚህ ጋር በቴሌግራም ችልኝ አንቺ ሰላም እንድትሆኚ አባትሽን ከጸጸት እንዲገን ሚትገዩ ነች ብለሽው በሰላም ስ ኦልሬዲ ወንድምሽ ሄዷል። ነፍሱ ማረ ፈጣሪ ሄደ። ከሄደ በኋላ አባትሽም እየከፋው ከሚሄድ አባትሽም ቀኑ ደርሶ ከዚህ ምድር እንዳዘነ ከሚሄድ አትሊስት አንቺ መጽናኛው ነሽ። ቅርበውና ይጽናና በአንቺ ጥሩ ጊዜ ያሳልፉ በህይወት እስካለ። ምክንያቱም አይታወቅ ማን መቼ እንደሚሄድ ብለን ነው የምንለው። ብዙም ማወያይ አይደለም ሰው ይሄንን ብለናል፣ በዚህ ተስማምተናል አልልም የሚል ሰው እስካሁን ድረስ አላየውም። ሁሉም ይቀርላለሁ ያለው። ወደሚቀጥለው ሀሳብ እንሄዳለን። አዎ ክፈችው ብላኛለች። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቡ እንዴት ነሽ? በጣም ነው የምወድሽ። በዚህ አጋጣሚ አሁን ጥያቄ በጠየቅሽ መሰረት መንታ መንገድ ላይ እርስዎ ቢሆኑ ምን ያደርጋሉ በሚለው ነው። እኔ ስደት ላይ ነው ያለሁት። የአምስት ዓመት ልጅ አለኝ። መዋለ ህፃናት ትምህርት ቤት አልገባም እና የመጀመሪያ ልጄ እሱ ቤተሰብ ጋር ያለው ማለት ነው የላኩት። ሁለተኛ ልጅ አሁን 2 ወር 3 ወር ነው የሚሆነኝ። እናቴ ልጅ የምታሳድገው የላኩት አሁን ነው እና የመጀመሪያ ልጅ ያለበት የእሱ ቤተሰብ ትምህርት የለም። በረብሻውን በምኑ ምክንያት በቃ ገጠራማ ያኔ ትምህርት የለም። እስካሁን ልጅ መዋለ ህፃናት አልገባም እና አሁን ቤተሰቦች ጋር ደግሞ ትምህርት አለ። ስጡኝና ልጅን ትምህርት ይማር ብዬ ያው ትንሽ እንትን ብዬ ነበረ። ባለቤቴንም እንትን እንዲልልኝ እንዲነግርልኝ፣ ግን እነሱ ትምህርት ምን ይሰራል ተምሮ ምን ያደርጋል። ያው ብቻ በአሁኑ ሰዓት ሰላም የለም፣ ሀገራችን የሚለመነው ሰላም ነው ምናምን እያሉ እስካሁን ትምህርት አልገባም። መዋለ ህፃናት ያልተማረ ደግሞ 1ኛ ክፍል እኛ ጋር አይቀበሉ። ግራ ገብቶኛል። በምን መንገድ ነው እነሱን አሳምኜ ወደ እኔ ቤተሰብ ልጄን ወስጄ ማስተማር የምችለው? እኔ አሁን ነው ልጄን የላኩት፣ መግባት አልችልም እና በምን መንገድ ነው ከነሱ አሳምኜ? እነሱ ደግሞ 5 ዓመት ሙሉ አሳድገን በጭራሽ አንሰጥም እያሉ ነው። ግራ ገብቶኛል። በጣም ነው ግራ የገባኝ። መሀል ቤት ልጄም ሳይማር መኖር እኔ መግባት አልቻልኩም በዙሩፍ ምክንያት። አሁን ነው ልጄን የላኩት ድጋሚ እና በጣም ግራ ገብቶኛል።
እስቲ ሀሳብ ስጧት በዚህ ጉዳይ። እንዴት ነው ከባሌ ቤተሰቦች ልጄ ከማይማርበት አሳምኜ ተቀብዬ እናቴ ጋር ትምህርት ወዳለበት የምወስደው ነው ጥያቄ። እኔ ሀሳብ አልቆብኛል ማሪ፣ በዚህ ጉዳይ ሀሳብ አልቆብኛል። ሀኒሻ ቀጢ ከዛ እንዴ ይሄ እኮ እርሶም ቢሆኑ የሚል አይነት ጥያቄ አይደለም። ስለዚህ እኔም ወይዶን ሀሳብ አልቆብኛል። እኔ እንዴ ትቀልጃለሽ እንዴ? ልጅሽ ካልተማረ አስበሻል? በዚህ ዘመን ለዛው ለምን እዚህ ያለው ነገር ገደል አይገባም? ለምን ድንጋይ ተሸክሜ ልጄን አላሳድግም? ይሄ ምንም ማድረግ ምናምን አይባልም። በዚህ ዘመን ያልተማረ ትውልድ መፍጠር ማለት ነው። ያ እኔ እንደ እናት ስመክርሽ ከልጆችሽ ምንም ነገር ሊበልጥብሽ አይገባም። ማንም ከልጆቼ አይደለም የባሌ ቤተሰብ ባሌ አይበልጥብኝም ከልጆቼ። ከባልሽ እና ከልጅሽ ውጭሽ የመምረጥ ግዴታ አለብሽ ብባል ልጆቼ ይመርጣሉ። በልጆቼ ትምህርት ደግሞ አልደራደርም። ለምን ለልጆቼ ላወርሳቸው የምችለው ትልቁ ነገር ትምህርት ነው። ሀብት አይደለም፣ ንብረት አይደለም፣ እውቀትን ነው ለልጆቼ ማውረስ የምፈልገው። እኔ ያላገኘሁትን ጥሩ እውቀት ጥሩ በደንብ ተምረው በትምህርታቸው ትልቅ ደረጃ ደርሰው ነው ልጆቼ ማለት የምፈልገው። ወልሽ አገኘሽው ጠራሽው ሰኒ ማትሰማ ማሪ የለችም። ችግር ላይ ነኝ ብላ እንደገና ዝም። ወይ ጉድ! ዌልካም። ይቅርታ እህቴን የሆነ ነገር ጠይቃኝ እያስረዳኋት ነበር። እሺ ወደ ጨርሻለሁ። መክብረት አለዋ እና በልጆችሽ አትደራደሪ። ኖ በይ ኖ ምንም ነገር ትዳርሽ ሲፈልግ መቅረብ ይችላል ከልጆችሽ። ባልሽ እንኳን ኖ ቢል ነው ልጆቼ እዛ ሄዱ ይማሩ። ከልጆቼ የሚበልጥ ነገር ከልጆቼ እውቀት ሌላ ምን ልናወርሳቸው ነው? ልጆቻችንን ትምህርት ካላወረስናቸው ምንድን ነው የምናወርሳቸው? ምን አለን እኛ ልጆቻችንን ጥሩ ትምህርት አስተምረን እኛ ያላገኘነውን ጥሩ ትምህርት ተምረው ጥሩ ደረጃ ከደረሱ እውቀት ከያዙ እውቀታቸውን ማንም ሊወስድባቸው አይችልም። ሀብት ንብረት ቢኖራቸው ይጠፋል፣ ገንዘብ ይጠፋል፣ ቤት ሊቃጠል ይችላል፣ መኪና ሊገለበት ይችላል። ጦሳቸው ይሰ እውቀታቸውን ግን ማንም ሊወስድባቸው አይችልም። አሁን ጠብቃለች ለበር ማሪ ታርጌና ስለዚህ እውቀታቸውን ነው ማንም ሊወስድባቸው የማይችለው ነገር። ስለዚህ ለልጆቻችን እውቀት ማውረስ አለብን። እኛ ያላገኘነውን ጥሩ ትምህርት እንዲማሩ ጥሩ ትምህርት ቤት ማስተማር፣ አስጠኝ መቅጠር እና ልጆቻችን በትምህርታቸው ጎበዝ ሆነው ጥሩ ውጤት ላይ ደረጃ ላይ እንዲደርሱ ማድረግ ነው። እድሜ ልካቸውን ይቆሙብናል፣ ይመርቁናል። እኛ ሞተንም ቤተሰቦቼ እኮ ጥሩ ትምህርት ባያስተምሩኝ እኔ ዛሬ ላይ አልገኝም ነበር እያሉ ሁሉ የሚያመሰግኑናል። ስለዚህ ለልጆቻችን እውቀት ነው። ይህንን መክርሽ እህቴ። እናመሰግናለን። ኦኬ ሌላ የላከ ሰው ካለ ካን አይ ኤክስፕሌን ኢን እንግሊሽ? የስ ኖ ፕሮብሌም ዩ ካን የስ Yes, my dear, you can send it in English and I can translate. But your number is from Ethiopia, I can see here. But you don't speak Amharic. No problem. You can send me in English and I will read it and translate it. No worries. እሺ ሌላ ታሪክ። ሰላም ሀቢባዬ
ናቲ ይባላለው። የደሴ ልጅ ነኝ። 19 ዓመት ልጅ ነኝ። አንድ ነገር እንድታማክሪኝ ነበር። እኔ የምኖረው ከእናትና አባቴ ጋር ነው። የአባቴ ጓደኛ እናቴ ጋር ሌላ ግንኙነት ጀምረዋል። ለአባቴ እንዳልነግረው ቢፋቱስ? አቡዬ ማርያምን ጨነቀኝ። ለጓደኞቼ እንዳልነግራቸው ፈራው። አቡዬ ምን ላድርግ? ለእናቴም አሁን ላይ ጥላቻ እያደረብኝ ነው። ወይኔ በጣም ይከብዳል ወንድሜ። ናቲማ ነው ስሙ ደግሞ ጭራሽ ስሙንም ሲያሳስን ልጅ ነው ደግሞ። እሺ ከባድ ነው ያለበት ነገር። ይሄ በጣም ከባድ ነው። አይደለም በጣም ከባድ ነው። ምን ትላላችሁ? ሌላ ጋር የጀመረችው ይኸውልሽ ላንበብልሽ። ሰላም ሀቢባዬ፣ ናቲ ይባላለው። የደሴ ልጅ ነኝ። 19 ዓመት ልጅ ነኝ። አንድ ነገር እንድታማክሪኝ ነበር። እኔ የምኖረው ከእናትና አባቴ ጋር ነው። የአባቴ ጓደኛ ከእናቴ ጋር ሌላ ግንኙነት ውስጥ ጀምረዋል። ለአባቴ እንዳልነግረው ቢፋት ውስጥ ብዬ ፈራለሁ። አቡዬ ማርያምን ጨነቀኝ። ለጓደኞቼ እንዳልነግራቸው ፈራው። አቡዬ ምን ላግ? ለእናቴም አሁን ጥላቻ እያደረብኝ ነው። ሆን ሄድና ሳልነግረው ለአባቴ ራስሽ ንገሪው ነው የምላት እና አልናገርም ካለች እናገራለሁ። ለእናቱ መጀመሪያ ለእናቱ ሄዶ ይሄንን እያረግሻለሽውን ነገር ለአባቴ ያሳውቂው። ምክንያቱም አቁሚውን ቢባል ይሄ ኦልሬዲ ቺት አድርጋበታለች። ስለዚህ እኔ ሳልነግረው በራስሽ አንደበት አሳውቀሽ ይቅርታ ጠይቂ፣ አለበለዚያ እኔ ለአባቴ እነግረዋለሁ ነው የምላት። እሺ ግን ማለት ነው ለእናትሽ ይቅርታ ጠይቂ ለአባቴ እናገራለሁ ስትያት ኦልሬዲ ለአባትሽ ተናገረች። ከተናገረች እኮ ይፋታሉ። ወንድ ልጅ ደግሞ ፋቶ ኦልሬዲ እኮ ሌላ ጋር ሄዳለች እኮ ባሏን ጥለዋለች እኮ በቃ ጠልተዋለች እኮ ባሏን። ግን እኮ ባሏ አለ ትዳሩ ማለት ለሱ ባለም እሷን እንዴት ያረገብኝ ሰው ጋር ተመልሻ አልሄድም። ሪም ምን ትያለሽ? ኧረ ምን ሆነሽ ነው? አንድ ሰው ቺት ካደረገ መናገር ነው ያለበት። በዚህ አቋሜን ታውቃለች። አሉ ይፈታሉ። ይፋቷ የእሱ የዚህ ልጅ አሁን ባለታሪካችን የ19 ዓመት ልጅ ነው። የእሱ ታናናሾች ይኖራሉ። ይኸውልሽማ ማሬ አንድ እናትና አባት ኖሮ እናትና አባት ኖሮ ልጆቿ እናትየው እየማገጠች ቢያዩ እያዩ ማደግ ይሻላል ወይስ ቁርጡን አውቀው ተፋተው ልጆቻቸውን እንደዚሁ ተራርቀው ቢያሳድጉ ይሻላል? ያ ማስቆም ቢቻልስ እናትየውን ደግማ እንዳታደርገው በማስፈራ አንድ የወጣ እግር አይቆምም። ሁሌም ነው የምልሽ አቡዬ። አንድ የወጣ የሆነ እች ሴትዮ መጀመሪያ ምን ፈልጋ አይለች? ለሴትም ለወንድም ያለኝ እኔ አንድ አይነት አቋም ነው። አንድ ሰው ከትዳሩ ላይ ከማገጠ በኋላ ትዳር አይቀጥልም። እች ሴትዮ እኮ ባሏ አልበቃት ብሎ ነው ሌላ ቦታ ለማገጥ ሄደችው ሳ ባሏ ስላልበቃት ሪዝን አሁን ሪዝን አንድ ሰው በቃ የፈለገ የሞት ዋጋ እንኳን ቢያስከፍለው ቺቲንግ እኔ ይቅርታ ያስጠይቃል ብዬ አላስብም። ለምን ላይ አስበሽዋል? ትንንሽ ልጆች እንደዚህ እያዩ ህጻናት ልጆች እንደዚህ አይነት ነገር እያዩ የሚያድጉ ከሆነ ጭንቅላታቸው ላይ ምን ተስኖ ነው የሚያድገው? ተፋተው ለየብቻ ብቻ በሆነ ቢያድጉ አይሻላቸው? አንድ የወጣ ሀገር ደግሞ አይቆምም። እኔ አቋሜ ይፋቱ፣ ይናገር ለአባቱ ልጁ። እንደዚህ መደባበቅ በጣም መጥፎ ነው የሚሆነው እኮ እንዴ። በእናቱ እንደዚህ አይነት ነገር ካየ ሌላ ሴት እንዴት ያምናል? ባልየው ሳይሰማ ትዳሩ አባትየው ሳይሰማ ልጅየው ለአባቴ ይናገራለው። ከዚህ እንዴት ሴትዮዋን ነገር ነገርሽ ዛሬ ልጇ ስለያዛት ነው። ነገ ልጇ ሳያት አለማድረጓን ማን እርግጠኛ ነው? ትዳሯን ስለማትፈልገው ይኸውልሽ፣ የፈለገ ህይወትሽን የሚያስከፍልሽ ሁኔታ ውስጥ እንኳን ሆነሽ እኮ በእንደዚህ አይነት መልኩ ትዳሬን ለማዳን ነው እንደዚህ ያደረግኩት ብትል የማይሆን ነገር ነው። ገባሽ? አንድ ሰው እግሩ ከወጣ በወጣበት እግሩ መሄድ ነው ያለበት። ይሄ እኔ አቋም ነው። ይሄ ቀላል ነገር እኛ አሁን ቺቲንግ ስንል ባፋችን ቀላል ምናምን ይመስለናል እንጂ ከባድ ነገር። ሰውየው ሲያቅ ነዋ። ሰውየው እኮ አልሰማም፣ ቺት እንደተደረገበት አላወቀም። ካወቀማ ይቅር አይልም። ሰውየው ቺት እንደተደረገበት ሳያቅ በእናትና በልጅ መካከል ብቻ ቢቆም ይሄ ነገር እና እናት ተጸጽታ ሲሆንልሽ ዛሬ አንደኛው ልጃቸው ነው የያዛቸው።
ነገ ጠዋት ደግሞ ይሄ ልጅ እናትን ወንድምና እህት ካሉት እነዛ ልጆች ማየታቸው አይቀርም። አንድ የወጣ ልሽ ልጇ ማወቁ አስደንግጧት ትዳሯን ላለማጣት ልጇንም ላለማጣት ተጸጽታ ይቅርታ ጠይቃ ልጇን ባትደግመውስ? ቺቲንግ እኔ አይደገምም ብዬ አላምንም ማሬ። ይሄ ሌላ ጥፋት እኮ አይደለም። ይሄ ወይ መስረቅ ወይ ምናምን አይደለም። መማገጥ እኮ ትልቅ ነገር ነው ሀቡ። መማገጥ በጣም ትልቅ ነገር ነው። አንድ ሰው አንድ የምንፈልጉ ሄደ ዛት ሚንስ ዛሬ ቢታረቁ ነገ ጧት ከነገ ወዲያ ምናምን መንትን ማድረጋቸው አይቀርም፣ መሄዷ አይቀርም። ከስህተቷ ብትማርስ? ደንግጣ ልጇ መስማቱ አስደንግጦ እኔ ሀቡ የኔን አቋም ነው አይደለ የምትጠይቂ። እንደዚህ አይነት ስህተት ከተፈጠረ ለኔ እንደሪም ሴትም ሆነች ወንድም ሆነ በቃ መቋጨት ነው ያለበት ብዬ ነው የማስበው። የራሴ አቋም ነው። ያልሰማማ ቢሰማ ይቋጫል። ያልሰማሽውን እንዴት ትቋጫለሽ? ስለዚህ እቺ ሴትዮ ይኸውልሽማ ዛሬ ከጓደኛው ጋር ነው እንጂ ስንት ከባሏ ውጭ ስንት ጊዜ ሄዳለች ብለሽ አታስቢ። ከአንድ ሰው ጋር ብቻ ሊሆን አይችልም። መማገጥ የለመደ ሰው ከአንድ ሰው ጋር ብቻ ሊማገጥ አይችልም። ስለዚህ ከባሏ ውጭ ወንድ ከማራት ሰዎች ሴትዮ በህይወቷ ደስተኛ አይደለችም። በባሏ ደስተኛ አይደለችም ነው። አዎ የማትደሰትበት ቤት ህይወት ደግሞ ማለት ነው። ዛሬ ልጇ ስላያት ኦኬ ትበላለች። 2 3 ምናምን ከሌላ ሰው ጋር ልጆቿ ምን እያዩ ነው የሚያድጉት? ገባሽ? ይሄ የኔ አቋም ነው። እኔ ለቺቲንግ ምንም ይሄንን አቋሜን ደግሞ ታውቂያለሽ፣ ምንም ኤክስኪውዝ የሚሰጠው ነገር አይደለም። እኔም አልደራደርም በመማማር በቃ ኤክስኪውዝ የለውም። ለምሳሌ እኔ አንድ ነገር ማለት እችላለሁ። አቡዬ የኔ ልጅ አንድ ነገር ማለት እችላለሁ ወይ? ኦኬ ይኸውላችሁ አሁን እዚህ ላይ እኔ በራሴ ኤክስፒሪየንስ አንድ ነገር የምነግርሽ ነገር አለ። በፍርድ ቤት በኮርት ኬዝ 4 ዓመት ተኩል አሳልፌያለሁ ዱባይ ላይ ዲቮርስ ኬዝ። ኦኬ የመጀመሪያው ታይትሉን የሚነካው ነገር ለፍቺ ዝሆን ይሉታል። ዝሆኑ ቺቲንግ ነው በቃ እሺ። በጠበቆችን በምንም ዝሆኑ ነገር ትዳርን የሚያፈርስ ነገር ቺቲንግ ነው በቃ ቺቲንግ እና ቺቲንግ ነው። ከዛም በኋላ ይሄ ዱላ ምናምን እንዲያውም ቀስ ብሎ ነው የሚመጣው። እና ሁለተኛ ነገር ደግሞ የልጆች ሳይኮሎጂ የሚባል ነገር አለ። አሁን ወንድ ልጅ ሁልጊዜ ቺቲንግ ላይ ከመጣሽበት ሳይኮሎጂው ይጎዳል። ግዴታ ለአባቱ መናገር አለበት ይሄ ልጅ ሳይኮሎጂካሊ ከሚጎዳ ሴት ልጅ እንኳን ብትሆን which is good ገባሽ አይደለም? ግን ወንድ ልጅ ይጎዳል ሁልጊዜ። በምን ይጎዳል? ለአባቱ ካልነገረው። ቢኮዝ እንደ ይሄ እኮ የሆርሞን ጉዳይ አለ። የወንድ ሆርሞን የሚባል ነገር አለ በእኛ ውስጥ የሌለ እነሱ የሚያስቡበት ገባሽ? ቺት መደረጉ ሂ ፊልስ ጊልቲ በቃ ይነግራል። ካልነገረው ሳይኮሎጂካል እንትኑ ፕሮብሌሙ ከላው ላይ አይነሳ፣ በሽተኛ ሆኖ ነው የሚቀረው ልጁ። ቢኮዝ ደሞር ሂሲንግ ሂዝማደር ላይ አባቱን የከዳ አይነት ስሜት ይሰማዋል። እና ወንድነቱም አለ ውስጡ። ሴት ብትሆን ኦኬ እሺ አንደርስታንድ። ወንድ ልጅ ግን እንደዚህ አይነት ሀሳባቸው የላቸውም። ወንዶች ብዙ ጊዜ ከኛ የተለየ ብዙ ጊዜ እኮ ስናስበው ወንዶች ከኛ የተለየ ጸባይ እንዳላቸው ታውቃላችሁ። የሆርሞኑ ጉዳይ የሆርሞናቸው እኛ ውስጥ ያለና እነሱ ውስጥ የሌለ የተለያየ ነገር። ወንድ ልጅ ቺት ለማድረግ ቅርብ ነው እና ቺት ቢያደረጉ እንደታማ ይመስላቸው እኮ ለዛ ነው እኮ እንደ በሽታ አያዩትም። እኛ ግን ሴቶች ክንክን የሚያደርገን ነገር ነው። እና በተለይ አባቱ ቺት ቢያደረግ ምንም አይመስለውም፣ ምክንያቱም ሂ ኢዝ አ ማን። ግን እዚህ ላይ ግን እናቱ ቺት ስታደርገው እሱ ቺት እንደተደረገ ነው የሚያስበው። የወንድ ፊሊንግ ዋላ ውስጡ ገባሽ አይደል? የአባቱ ፊሊንግ እሱ ውስጥ አለ ልክ ለራሱ። ስለዚህ ባያት ቁጥር እየተናደደ እየጠላት ነው የሚመጣው እናትየው። ስለዚህ ተናግሮ ለአባቱ ከራሱም ሪሊፍ ያገኛል። የሳይኮሎጂ ፕሮብሌሙም አይኖረውም። ከዚህ በኋላ ለልጁ ጉዳት ነው የሚሆነው። ባይነግር ራሱን ነው የሚጎዳ። የሚያልፈው ነገር አይደለማ። እስቲ በራስሽ ስታስቢው ወንድ ልጅ ወንድ ነዋ። ሂዝማን አሁን ለምሳሌ ሴት እኮ ቺት አደረገች እኮ ከተባለ ወንዶች ሁሉ ሆይ 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 ነው የሚሉት። እኛ ግን ሴቶች ኦኬ በሽምግልና እንይዘዋለን ምናምን እንላለን ወንድ ልጅ ቺት ካደረገ። ቢኮዝ ይሄ ውስጣችን ያለው
ውስጣችን ያለው ነገር ነው። አቡ ልጁም መጥተዋል እና ይሄንን ነው የምለው። ስለዚህ በመናገሩ አንድና አንድ መናገሩ ነው የሚሻለው። ለልጅ ሀቢባን አገናኝ አለ። ሞቲም የለኝም እኔ በዚህ ላገናኝሽ በሌለኝ እኔ በበኩሌ ሀቡዬ እኔ የምለው ምንድን ነው ልጆችዬ፣ ቺቲንግ ዝሆን የሆነ ነገር ነው። የእናትየው ቺት ማድረግ መያዘና ወንድ ልጁ እኔ አራዳ አንዴ እናናግርላት በእናትሽ ልጅቷ። እሺ ሰላም ወንድሜ፣ እንዴት ነህ? ሰላም ነው? እንዴት ነሽ? ደህና ነኝ። ሰኒ ለአንተ ኢቃማ እንድታሰራላት 5000 ድርሃም ሰጥታ ከ7 ወር በፊት እስካሁን እንዳላሰራክላት እና እኛ እንድንጠይቅላት ነግራን ነው። ለምን ኢቃማዋን አታሰራላትም? ምን አለች? ለአንቺ ምንድን ነው አለች? 5000 ድርሃም ሰጥታ ኢቃማ ልታሰራላት ቃል ገብተክ ለሴትዮዋ ከፍለክ ፕሮሰሱ ተጀምሮ ግን እስካሁን እንዳላለቀ እና እንድትጨርስላት እኛን እንደ ሽማግሌ እንድንጠይቅላት ጠይቃን ነው። ይህ ሳይሆን ማለት ነው የሆነ ሴትዮ አለች የምናውቀው ማለት ነው። እሺ የባለቤቴ የሆነ ልጅቷም አለች የባለቤቴ ጓደኛ ማለት ነው። እሺ ከላይ የ4 ሰው ሰጥቼ ነበረ። ምክንያቱም ሰው አገናኝቶን ነበረ። መጀመሪያ የዛሬ 3 ዓመት አውቃለሁ ሴትዮዋን ያው አውቃለሁ ማለት በዛ እንታወቃለን። ከዛ ሰጠውንና ሴትዮዋ ወደ 19 ሰው አስጀምራለች። ከዛ ከአሰሮች ጋር ማለት ኢቃማ ሰርቶ ከሚሰጡ ሰዎች አልተግባባችም። ግማሽ ሰጠ፣ ግማሽ ቀርቷል ብሩ ማለት ነው። እየሰማች ነው? አዎ እየሰማንህ ነው ወንድሜ። አዎ ማለት ከዛ በኋላ ምን 100 ምናምን ሺህ ሰጠ፣ ወደ 38 ሺህ ይቀራል ማለት ነው። የ19 ሰው ማለት ነው። ከዛ በኋላ ሰዎቹ ሁሉንም ሰርቼ ይሰጣሉ ምናምን ብሎ የሁሉንም ይዘዋል ሰውየው ማለት ነው። በዛ እየተካሰስኩ ነኝ፣ እየጠየቅኩ ነኝ። ጠብቁ እያለች የባለቤቴ ጓደኛ አለች። በአጠቃላይ የሰኒ ጭምር 4 ሰው ማለት ነው። የሰኒ 5000 ነው። የሌሎች ግን ወደ 8000 ምናምን ጨርሰን ከፍለናል ማለት ነው። እስካሁን ሁላችንም እየጠበቀን ነው። እቺ ሴትዮዋ ትናንት ወደም ጠይቄ ነበረ እስራኤል ጠብቅ፣ እኔም እንትን እያልኩ ነኝ እየተከታተልኩ ነኝ ምናምን ነው የምትለው ሁሌም ማለት ነው። አንድ አይነት ሀሳብ ነው የሚሰጠኝ ማለት ነው። ስለዚህ ምን ማድረግ አለብኝ? ሌላ ደግሞ የሰኒ ስንሰጥ ማለት ነው ብር እኔ ያን ራሱ ፈርቼ የሰኒ ወንድም ይዤ ነበር አይደን አብረን የሰጠነው ማለት ነው። ሴትዮዋ ማለት ሰው ያስፈልጋል በማለት ማለት ነው። ስለዚህ እየጠበቅኩ ነኝ፣ የባለቤትንም የሌሎችንም እየጠበቅኩ ነኝ። እሺ እኔም ምንድን ነው የሚሻለው? ምን ትመክራለሽ አንቺ? እኔም ፈልጋለሁ። እሺ አንቺን? እሺ እየጠበቅክ ነው፣ ሴትዮዋን እየጠበቅክ ነው። ያንተ የባለቤትክንም የሰኒንም ከሴትዮዋ እየጠበቅክ ነው እያለች እየጠበቀን ነው። እሺ ታዲያ ለሴትዮዋ ማለት ነው እስከ መቼ ነው ልጠብቃት ያሰብከው? እሱማ ያ ነገሩ ይስተካከላል። እርስ በራሳቸው አልተግባቡም። በጠበቃ በፖሊስ እንደዚህ እየጠየቅኩ ነኝ። እነሱም ደግሞ እንደዚህ አልተግባቡም እርስ በራሳቸው ምናምን ነው የምትለው ብዙ ጊዜ ማለት ነው። ስለዚህ ያው አንደኛ አሁን በዚህ ሰዓት ወረቀት ላሰራ ሰጥቻለሁ ምናምን ብትይ ያው ሌላ ጣጣ ነው። ካምፓኒ ነው እየሰራ ያለው ማለት ነው። ስለዚህ ምንድን ነው ያሰብከው አንተ? እስከ መቼ ልትታገሳት ነው ሴትዮዋን ያሰብከው? ብሩን ኦልሬዲ አንተ ነህ የከፈልካት፣ አንተ ነህ የሰጠሃት። ስለዚህ ሴትዮዋን መጠየቅ የምትችለው አንተ ነህ። እስከ መቼ ልትጠብቃት ነው ያሰብከው? እስከ መቼ ልትታገሳት? 7 ወር ታገስካት። እስከ መቼ? አይሰማም። ስልክ ተደወለባት። ሰኒ ምን ይሻላል? እኛ አንቺን ቁጭ ብለን ስንጠብቅ እንዋል። በዲስካውንት ነው የሚሰራው። ስለዚህ ሰዎቹ እንትን ይበሉ እና ከቸርችም ደግሞ 27 ሺህ ተቀብዬ ሰጥቼ ያለው
እና ይሰጣሉ። እርስ በራሳቸው ተግባብተው ከዚያ በኋላ ሰርቶ ይሰጣሉ። ጠብቁ ነው የምትለው። ትናንት ወዲያም ተገናኝቻለሁ እኔ ማለት ነው። ወይም የሴትዮዋን ቁጥር ልስጥና አንቺ ትጠይቃለሽ። እሺ ትላለች ለአንቺ። እኔ ሴትዮዋን አልጠይቅም። ሴትዮዋን ተቸግሬያለሁ እኔ ራሴ ማለት ነው። እስከ መቼ ነው ግን ልጠብቃት ያሰብኩ? ከዛ ምን ልታደርግ አስበሃል? ማለት እስኪ አማክሬ ሰዎችን አማክሬ እንደዚህ ማለት ስለ ህግም ስለምንም የሚያውቀውን ሰው አማክሬ በህግም ሆነ እንደዚህ ደግሞ በኦንላይን መጠየቅ መች ይቀራል ብለሽ 8,000 እኮ ነው የከፈልኩት። የባለቤትሽ 8,000 የሌሎች ደግሞ 8,500። በጣም ጥሩ በቃ ጠይቃት አንተ በህግ የህግ የሰኔ 5,000 የአንድ ልጅቷ ደግሞ 4,000 ምናምን እንደዛ ብዙ ብር እኮ ነው ተቀብለ ዝም ማለት። ስለዚህ የህግ ባለሙያዎችን አማክርና ከዛ ጠይቃት በህግ ጊዜ ስጣትና ከዛ በህግ ጠይቃት። ዝም አትበል እሺ። ልሽ ሀቢባ አንድ አዳምጪ። አሁን ለምሳሌ ይሄ ነገር ማለት ነው ከባድ ነው። እኔ የዛሬ 3 ወር በፊት ታስሬ ነበር እስር ቤት ማለት ነው። በዚህ በቪዛ ምክንያት እስር ቤት የገቡ ሰዎች ነበሩ። ምን እንዴት ነው የገቡት? ቪዛ እንሰራለን ያሉትም እና ደግሞ ቪዛ ላሰራ ነው ምናምን ብሎ ብር የሰጡትም እስር ቤት የገቡ ሰዎች አሉ ማለት ነው። ምክንያቱም በውጭ እንደዚህ የግል ቪዛ የሚያሰሩ ሰዎች እስር ቤት ገብተው አውቃለሁ ማለት ነው። አይቼ ያለው ማለት ነው። ምክንያቱም አሁን ለምሳሌ አንድ ሰው ሰራተኛ ካልሆነ ሰራተኛ ነኝ ብሎ ማውጣት እንደማይቻል ካምፓኒም ደግሞ ሰርቶ መስጣት እንደማይቻል አሁን ለምሳሌ ሁላችንም ተያይዘን እስር ቤት ነው የምንገባው። ይሄ ነገር ማለት ነው። ሌላ ሰዎችንም ጠይቂ አንቺም ማለት ነው። እኔ እሱ ነው እንጂ እስካሁንም እንትን ማለት እንትን አለኝ እስካሁን ራሱ ዝም ልሎም ነበረ። ስለዚህ እቺ ሴትዮዋ ማለት ነው በኦንላይን ብትጠየቅና የምታደርገውን ግልጽ አድርገህ ብታወራ፣ አበሻ ሆነ ደግሞ እኛን እንደዚህ ማድረግ በህግ ነው መጠየቅ ያለባት። በኦንላይን ብትጠየቅ ምንም አይመጣም። አንተ ነህ ኃላፊነቱን ወስደህ ብሩን ከሰዎቹ ለቃቅመህ የሰጠሃት። ስለዚህ አንተ በህግ ጠይቃትና እስር ቤት መግባት ካለባችሁም ግቡ። ብቻ የዚች ምስኪን ልጅ ብር የሰዎቹ ብር ይመለስላቸው። እስር ቤት ብትገቡ አትሟሙም፣ ጨዋ አይደላችሁ፣ ምንም አትሆኑም፣ ታስራችሁ ትፈታላችሁ። ግን ይቺ ምስኪን ግን ብሯ ይመለስላት። ኦንላይን ምንም እንትን ለውጥ የለውም። በህግ ነው መካሄድ ያለበት። መታሰር ነው ያለባት። በቃ ነገር ለሳኔ ማለት ነው። እሺ ምን ሆነ ለእኔ የምትናገር? ቆይ እስራኤል ለእኔ ምን ሆነ ነው የምትናገረው? እንድትከሱ አንቺ እና እሱ አብራችሁ። እኔ እንደሱ ብያለሁ እኮ እስራኤል በህግም ቢካሄድ ከዛ እኔ ሰምቻለሁ ወንድሜ በህግም ቢካሄድስ ስለው ቆይ በህግ ብንሄድ ስለው እኔ አልሄድም እስከ መጨረሻ እስከ ጥግ ድረስ ነው የሚጠብቃት ሴትዮዋን። በህግ ከሄድ ነው የሁላችንም ታሰሩ። ሁላችሁም ምንም ችግር የለውም። ታስረሽ ሀገርሽ ትገቢያለሽ። ብርሽ ከተመለሰልሽ ሀገርሽ ትገቢ። በብሩ ሌላ ሀገር ትሄጂበታለሽ። ምን ችግር አለው? እኔ ብሬን እንድትመልስ ነው የምፈልገው። ወረቀቱን የማሰራ ከሆነ ብሬን ትመልስ። ብሩን የሚያስመልስልሽ ህግ ስለሆነ በህግ ሄዳችሁ ከሷታላችሁ ሴትዮዋን። እኔ ህገ ወጥ ሆኜ ህግ ሄድ ይችላል። ህገ ወጥነትሽ ሌላ ጉዳይ ነው። የተበላሽው ብር ሌላ ጉዳይ ነው። ታስረሽ ሀገርሽ ትገቢያለሽ። ግን ብርሽን አስመስልልሽ ሀገርሽ ትገቢ ይቆጭሻል። ተኒ ብሬን ከመለሰችኝ እኔ በሌላ እኮ ብርሽን አስመልሰሽ ሀገርሽ ነው የምትገቢው። ሀገሬን መግባት አልፈልግም። ሁለት ወዶ አይሆንማ። ወይ ብርሽን ወይ ሀገርሽን ትመርጫለሽ። እንደዛ ከሆነ ወይ ማራትን ወይ ብርሽን ትመርጫለሽ። በህግ ትሄጃለሽ። ሁሉም አንቺም እሱም ደላላውም ያቺም ያዛላችሁ። ግን ሀቅሽ ሳይመለስልሽ አትወጪም ከኢማራት ተከሽና ከሰሽ ማስረጃዎች አቅርበሽ። ኦኬ አመሰግናለሁ። ማለት በጣም አስፈላጊ ነገር ካለ ማለት ነው ሀቢባ እንጠይቃለን። እሺ መተን አንዳንድ ነገሮችን አማክራለሁ። እሺ ኦኬ ቻው ሰኒ። እሺ እኛ ወደ ቶፒካችን እንመለስ። ዳይመንድ አንብቢልኝ እያለች ነበር ደግማ።
ላነብላት። ዳይመንድ አልነበረችም ታሪኩ ሲቀርብ። ስለዚህ ታሪኩን አነብላቸዋለሁ። ታሪኩ ሰላም ሀቢባ ናቲ ይባላለው። የደሴ ልጅ ነኝ። 19 ዓመት ልጅ ነኝ። አንድ ነገር እንድታማክሪ ነበረ። እኔ የምኖረው ከእናትና ከአባቴ ጋር ነው። የአባቴ ጓደኛ እናቴ ጋር ሌላ ግንኙነት ጀምሯል። ለአባቴ እንዳልነግረው ቢፋት ውስጥ ብዬ ፈራለሁ። አቡዬ ማርያምን ጨነቀኝ። ለጓደኞቼ እንዳልነግራቸው ፈራው። አቡዬ ምን ላርግ? ለእናቴም አሁን ላይ ጥላቻ እያደረብኝ ነው። እናቱን እየጠላት መጥቷል እና ምን ላርግ ነው የሚለው። እሺ እናንተ ብትሆኑ ምንድን ነው የምታደርጉት? ትናገራላችሁ? አትናገሩም? ምን ትላላችሁ? እሺ ዘይኒ ሀሳብሽን ጨርሽ። ሌላ ሰው ላስ አልጨረስኩም። ይኸውልሽ አሁን ልጁ አየሽ ለእናቴ ጥላቻ እያደረብኝ ነው አለ አይደለም? በቃ ይሄ ነው የሚሆነው፣ ወንዶች ላይ ስፔሻሊ ይሄ ነው የሚሆነው። ስለዚህ ልጁ በጭንቅላቱ አድርጎ ይኸውልሽ ጨነቀኝ ማለት በጭንቅላቱ አድርጎ ከሚሰቃይ መናገሩ ነው የሚሻለው፣ ለራሱ መናገሩ ነው የሚሻለው። የሚመጣውን ዲቮርስ ደግሞ እሱ የ19 ዓመት ልጅ ነው። ከዚህ በኋላ እናትና አባቱን ቢለያዩም ለእሱ ላይ በእርግጥ ትናንሽ ልጆች ከሌሉ በስተቀር አዎ ለትናንሾቹ ችግር ላይ ያወድቃል። ፕላስ ደግሞ ኦን ቶፕ ኦፍ ዳት የአባትየው ጓደኛ አስቢ፣ ምንድን ነው ከሌላ ውጭ እንኳን ከመጣ ቢሆን ኖሮ ጥሩ ነበረ። ይሄ ነው እንግዲህ እኔ የምለው። እና ታዲያ ግን ፍቺ ከይፋቱ ማለት ነው? አዎ ልጁ ይናገር፣ ልጁ ሪሊፍ ያገኝ። የሰው ልጅ ከስህተቱ አይማርም። እናቱ ከስህተቱ ከስህተቷ ልትማር አትችልም። ያልኩሽ እኮ ይኸውልሽ ለትዳር መፋታት ትልቁ ነገር ዝሆን ነው ብለው ያስባሉ ዳኞች እና ጠበቆች። እና ይሄ ለልጁ አንደኛ ሳይኮሎጂካል ፕሮብለም ይጥልበታል። ሁለተኛ ነገር ደግሞ ምንም መሆንም ያለበት ነው። ዋንስ ኢዝ ጎይንግ ዊዝ ብላክ ዋን ሺ ኢዝ ጎይንግ ዊዝ ብላክ ነገር ከጀመረች ሺ ኢዝ ኖት ጎይንግ ቱ ካም ባክ፣ አትመለስም። ዋንስ ኢዝ ጎይንግ ዊዝ ብላክ ኔቨር። እንደዛ ከሆነ የሰው ልጅ ከስህተቱ አይመለስም። ሁሌ ይመለሳል፣ የሚመለስ አለ። ግን ሁልጊዜ እንደተጠራጠርሹ ነው የምትኖሪው። ያንን ሰው ቺት አድርጎ አባትየው ቢያቅ ነበረ። አባትየው ካላወቀ ማን ነው የሚጠራጠረው? ልጅየው ነው። አሁን እኮ ልጅየው ነው ጥያቄ ጠየቀን። አባትየው ቢሆን ወይ ሌላ ሰው ቢሆን ኖሮ ኦኬ። የኛውን ልጁ ነው ጥያቄ ጠየቀን። ለልጁ ነው መልስ መስጠት ያለብን። ልጁ መናገር አለብህ ብለን ነው የምንነግረው። ዲቮርሱም ቢመጣም ባይመጣም እናቱ ምንም አይነት እድል ሳይሰጣት ቀጥታ ለአባቱ ይንገረው ነው አንቺ እያልሻለሽ አይደለም። ለእናቱ ይነግራታል። እኔ ይሄንን ነገር ችየው መኖር አልችልም እናቴ፣ ምክንያቱም እኔ በጣም ኢሪቴት እያደረገኝ ነው። ሁለታችሁ እዚህ ቁጭ ብላችሁ አንቺ አርቲፊሻል ሆነሽ ተቀምጠሽ ሳይሽ ደግሞ ዊች ኢዝ ጎይንግ ኦን እየቀጠለ ነው እኮ አይደለም እንዴ? ግንኙነት አላቸው ማለት አንድ ጊዜ ብቻ አይደለም፣ እየቀጠለ ነው የሚሄደው ነው እኮ የሚለው ካጻጻፉ። ስቲል ጎይንግ ኦን ነው። ስለዚህ መቀጣት አለ። እንትን ይንገራትና ይለያዩ። ይሄ ነው የኔ እንግዲህ። አንድ በጣም ልቤን የነካ ኮመንት ምን አለች? The son because of his mother he will never ever trust a woman in his life። አዎ በቃ ይሄን እኮ ነው የምልሽ። ሴቶችን አያምንም። ለሴቶች ክፉ የሚሆኑት ምን የሚሉት እኮ እንደዚህ አይነት ልጆች ናቸው። አባታቸው ላይ የሚያዩት ነገር ነው። በላይፍ ኤክስፒሪየንስ ብዙ ነገር የማየው ነገር ስለነበረኝና ስላለኝ አሁንም ብዙ ጊዜ በራሴም የደረሰ ብዙ ነገሮች ስላሉ ብዙ ልጆች እኮ አባታቸው እኮ ቺተር ከሆነ ቺት የሚያደርግና እናትየውን የሚያስለቅስ ከሆነ እናቴ እኔ አባትየውን ስጠይቃቸው ባል ማግባት አልፈልግም ነው የሚሉት ሴቶቹ። አዎ እንደዛ ነው በቃ። ለወንድ ጥሩ አይሆኑ፣ ወንዱን ሁሌ እንደተጠራጠሩ ነው የሚኖሩት። ግን እናትና አባት አንድ ላይ ሆኖ በፍቅር ያሳደጓቸው ልጆች ግን ለባላቸውም ክብር አላቸው፣ ለሚስቶቻቸውም ክብር አላቸው። እዚህ ላይ እኮ ሚናው እኮ የምግብ የማብላት የማጠጣት የማሳደግ ሳይሆን ሚናው መሆን ያለበት የልጆች ሳይኮሎጂ መሆን አለበት እዚህ ላይ። ይሄንን ደግሞ እኛ በተለይ ያው ከእውቀት ማነስ ምናምን አናውቀውም፣ ግን እንጎዳቸዋለን ልጆቹ። ለዚህ እኮ ነው ቺት ተደራረጉ ምናምን ተብሎ ፈረንጆች ወዲያው ይለያዩ የሚባለው። ወይንም ጥፋት ተጠፋ ልጆቹ ፊት እንዳይጨቃጨቁ፣ ልጆቹ መጥፎ ነገር እንዳያዩ፣ ሳይኮሎጂያቸው እንዳይጎዳ ነው ቶሎ ተለያዩ የሚሉት። ይሄን ነው የሚመስለኝ እንግዲህ። እሺ ሌላ የተለየ ሀሳብ ያለው ሰው አለ? የተለየ ሀሳብ ያለው ሰው ካለ አይንገራት። ለአባትየው አይንገረው፣ ለእናትየው ይንገራት። በሃይማኖት አባት ያስመክራት።
እናቱን ቃል ያስገባት ደግማ እንዳታደርገው ትዳሩን ለማዳን አባትየው እንዳይሰማ የሚላለ ተቃራኒ ሀሳብ ያለው አለ። ለምን ሁሉም እስካሁን የሰጡት ሀሳብ ልንገረው ለአባቱ ቀጥታና ይለያዩ ነው የሚሉት እና ተቃራኒ ሀሳብ ከሌለ ይሄንን ዘጋውና ወደሚቀጥለው እንሄዳለን። ተቃራኒ ሀሳብ ያለው ሰው አለ? ኦኬ፣ ሌላ ሰው ደግሞ ሌላ ሀሳብ ተቃራኒ ሀሳብ ከሌለ ወደሚቀጥለው ሌላ ተልኩልኛል። የሚያስጨንቃችሁ ለሰው ልትናገሩት የምታፍሩት እዚህ ጋር ገብታችሁ ልትናገሩ የማትፈልጉት ማንነታችሁ ሳይገለጽ ግን ምክር የምትፈልጉበት ጉዳይ ካላችሁ ቴሌግራሜ ሀቢባ 1990 እዛ ላይ በጽሁፍ አስቀምጡልኝ። እኔ እዚህ ጋር ነበውና እናንተ እዚህ ሆናችሁ ትሰማላችሁ የሰውን አስተያየት እና በቮይስም ከሆነ ይቻላል። የማታወቁ ሰው ከሆናችሁ በድምጽ ማንም አያውቃችሁ በቮይስም ብትፈልጉ በጽሁፍ ላኩልኝ። እኔ እዚህ ጋር ቀርበውና አስተያየት የህዝቡን አስተያየት እናንተ ናችሁ ትሰማላችሁ። ሌላ ይሄኛውን እንዝጋ። አዎ ዝጊውና እኔ ልውጣ። አባቱ ሲሰማ ቢገላት እስከ ጓደኛው ስለሆነ ያ እሺ። በዚህ ስምንት ያለሽ አባቱ ሲሰማ ቢገላት ለምን ከጓደኛው ጋር ስለሆነ በለጠ ይናደዳል። ቅድም አንቺ እንዳልሽው ከባዳ ከውጭ ቢሆን የልጅ አሁን ልጁ ነው ጥያቄ ጠይቀን ምን ማድረግ እንችላለን ለሚለው መናገር ግን ግዴታው ነው የምለው። እንግዲህ የሚገላትን አላውቅም። እሱ ላይ ከባድ ነው። ለማን ይናገር ቀድሞ? ለእናትየው ለአባት? ለእናትየው ነው መጀመሪያ የሚነግራት። ለእናትየው ነው በቃ እንደዚህ ስታደርጊ አይችሻለሁኝ እኔ ከአይምሮ በላይ አትንገርብኝ፣ ሁለተኛ አይለምደኝም ብላ ትለምነዋለች። እሱማ የማይቀር ነው። አባትህን ማጣት አልፈልግም፣ ትዳሬን ማጣት አልፈልግም፣ ይቅርታ ልጄ እንዳትነግርብኝ ትለዋለች። መቼም እናቱን ነው ብሎ እናቱን ጥሶ ሄዶ አይናገርም። ወንድ ልጅ ደግሞ ይናገራል። እንዴ ልጁ እኮ አሁን እኮ ተጎድቻለሁኝ እርዱኝ ብሎ ነው እኮ ገበያ እንትን ላይ የወጣው ሚዲያ ላይ የወጣው። እንዲህ በጣም እኮ ተብሰልስሎ ነው ጓደኞቼም እንዳይሰሙብኝ ምናምን የሚለው። በጣም እኮ ተጎድቷል ውስጡ። ለሰው እኮ ያወቀለት ሰው የለም እኮ ይሄ። እሺ ፍሬ ምን ትያለሽ? ለፍሬ ድል እንስጣት። ዋላችሁ ሰላም ዋላችሁ። ሰላም ብያለሁ። አለው ደህና ነኝ። ደህና ነሽ አቡዬ? ሰላም ነሽ? ደህና ነሽ? ልጆች እንዴት ናቸው? ደህና ናቸው? አለው ደህና ሰው ይኸውልሽ አቡዬ፣ እንደዚህ አይነት ነገር አለ በአንድ ቦታ ሳይሆን በጣም አለ፣ ማክሲመም አለ እንደዚህ አይነት ቦታ። ግን እኔ ደግሞ እንደዚህ የደረሰበት ሰው በቅርብ ማውቃለ። ግን መጨረሻ ላይ ምን ሆኑ መሰለሽ፣ የሆነ ሰው ነገራቸውና ሚስትየዋ ፍች ጠይቃ ከባልየው ነበር ያ ነገር የመጣው። ፍች ጠየቀችና ተፋቱ። ግን በጣም ብዙ ነገር ሆኑ ልጆቹ። በእርግጥም ትልልቅ ቢሆኑም ተጎዱ መጨረሻ ላይ። እንደኔ ደግሞ ፋይናል ሀሳቡ ብትመከር በቤተክርስቲያን በሽማግሌ ተሰብስቦ ብትመከር። ለምን ባልየው ሳይሰማ በምታምነው እምነት ተሰብስቦ መምከር፣ ለመመለስ መሞከር። ለምን ይሄ ነገር አሁን ሳይሆን በኋላ ልጆቹን ይጎዳል፣ ልጁን ይጎዳል፣ ሌሎቹንም ልጆቿን ይጎዳል። ደግሞ እንደዚህ አይነት ውሽማ አይዘልቅም። ሻል መሀል ላይ ነው የሚተዋት። እሷም ህይወቷን ታጣለች፣ የልጆቿን ፍቅር ታጣለች። አብሯት የሚኖረውን አብሯት በፍቅር አለማብሯት የሚያረጀውን ባሏን ታጠዋለች። ስለዛ በቤተክርስቲያን ወይ በምታምነው እምነት ብትመከር ብትመለስ፣ እስከዚህ እንደዚህ አይነት ነገር ብትሞክር እልሃለሁኝ የምትሰማኝ ከሆነ። ለምን እኔ ኤክስፒሪያንስ እንደዛ ነው። መጨረሻ ላይ ልጆቹ ተጎዱ። ልጆቹ ምንም ትልልቅ ቢሆኑም ራሳቸውን የቻሉ ቢሆኑም ግን በመሀል ፍቅሯቸው ተጎዱና መጨረሻ ላይ አባትየው አረፈ። ቢሆንም ልጆቹ በጣም ተጎዱ። ያ ነገር ለምን ሆነ እንደዚህ ለምን ሆነ ተብለው ተጸጸቱ። እና በቃ የሆነ ይሄን አንዳንድ ጊዜ ፍቅር አይን የለውም። ምናልባት አይምሯታ እንትን ብሏል፣ በቃ ተሸፍኗል፣ በመውደድ በሌላ ነገር ተሸፋፍኗል። ስለዛ ምከሯት፣ አስመክሯት።
እናንተም ልጆች ምናምን ወንድሞች ካሉ ቤተሰብ እንትን ብለን እኔ አውቄዋለሁ፣ ይህን ነገር አይቻለሁ፣ በዓይኔ አይቻለሁ እና ይህ ነገር ጥሩ አይሆንም፣ ጥሩ አይመጣም፣ አብሮሽም አይዘልቅም፣ የእኛን ፍቅርም ታጫለሽ ምናምን ብለህ አስመከራት እና እንደዛ ነው የምለው አቡዬ። እና ቤት ባይፈርስ ነው የምለው። እናመሰግናለን ፍርዬ። እሺ እናቴ አቡዬ አመሰግናለሁ ነው ልውረድ አቡ። እሺ እናቴ። አለመንገዱ ደግሞ ትልቅ ክህደት ነው። ትዳር ላይ አንድ ቀን የሚያወቁ አይቀርም። አንዱ ቃል ለሚስቱ ብቻ ሳይሆን ለልጁ ማጠቃለሉ ስንገባ ማለት ነው። ይረብሻል አንቺ ጋ ያለው ድምፅ ማሪ። እሺ ወደ ማጠቃለሉ ስንገባ ይህንን ርዕስ እናጠቃልለው። ላይክ እኔ በሷ ቦታ እኔ በሱ ቦታ በሆን አንደኛ የስነ ልቦና ሐኪም አማክራለሁኝ እና በትክክለኛው መንገድ እናቴን ራሷን ነግራትና ማወቄን ነግሬ ራሷን አዘጋጅታ አባቴን ይቅርታ ጠይቃ ይቅር ካላት አብረው እንዲቀጥሉ፣ ይቅርታ አላረግም ካለም ተለያይተው በሰላም እንዲኖሩ እነግራለሁ እናቴን። ምክንያቱም እኔ ላይ ቢደረግብኝ የማልፈልገውን ነገር ሌላ ሰው ላይ ሲደረግ እያየው ዝም አልልም። እኔ ላይ እየተማገጠብኝ የሆነ ሰው እያየ ዝም ካለ እኔንም እንደ ካደኝ ነው የምቆጥረው። አንደኛ ልጁ ከዚህ በኋላ ለሴት ልጅ እምነት አይኖረውም። ለምን? በእናቱ አይን ነው ሴት ልጅ የሚያየው ወንድ ልጅ። ሴት ልጅ ደግሞ በአባቷ አይን ነው የምታየው። ጥሩ አባት ያላት ሴት ልጅ ሁሌም ባሏ እንደ አባቴ አይነት ባል ስጠኝ፣ እንደ አባቴ አይነት ታማኝ፣ ጥሩ ሰው አክባሪ ምናምን የአባቷን ኳሊቲዎች ነው ባሏ ላይ የምትፈልገው። ጥሩ አባት ያላት ሴት ልክ እንደ አባቷ አይነት ባል እንዲሰጣት ነው የምትመኘው። እናም ሞዲ እንትን ሶፊ ቤቲ እኮ ፍላወሩን ታርጌቱን እየሞላችልኝ ነው። መግባት ፈልጋ አይደለም እና ስለዚህ እኔ በአንተ ቦታ መሆን ወንድሜ እናቴን ቁጭ አድርጌ እነግራታለሁ። ለእናቴ አውቄያለሁ እና አይ ዊል ጊቭ ዩ ሰምታይምስ ጊዜ እሰጥሻለሁ፣ አስቢበትና አባቴን ነግረሽ ይቅርታ ጠይቂው እላታለሁ። ምክንያቱም እናቴ በአባቴ ደስተኛ ብትሆን ኖሮ አባቴ ላይ አትማግጥም ነበር። በባሏ ደስተኛ የሆነች ሴት፣ በባሏ ሙሉ ደስታ ላይ ያለች ሴት በፍጹም ሴት ልጅ ደስተኛ ከሆነች አትማግጥም። ወንድ ልጅ ለአመሉ ሊማግጥ ይችላል። ወንድ ልጅ ለስሜቱ ሊማግጥ ይችላል። ወንድ ልጅ አንድ ቀን ጠጥቶ ያያትን ሴት ልታምረው እና ለ5 ደቂቃ ስሜቱ ሊማግጥ ይችላል። ሴት ግን ለስሜት አትማግጥም። ደስተኛ ካልሆነች ነው ሴት ልጅ ትዳሯ ላይ ከባሏ የጎደላት ነገር ካለ በትዳሯ ደስተኛ ካልሆነች ነው ሴት ልጅ የምትማግጠው። ያ ባል ምናልባት ፋይናንሻሊ በጣም ጥሩ ህይወት እያኖራት ግን ፍቅር የማይሰጣት በሱ ደስተኛ ያልሆነች ሴት ይህንን ሰውዬ ከተውኩት ፋይናንሻሊ ይጎዳለሁ፣ ጥሩ ህይወት አልኖርም፣ ልጆቼ ይጎሳቆሉብኛል፣ ልጆቼ ጥሩ ህይወት አይኖሩም ይህን ሰውዬ ብፈታው። ስለዚህ ልጆቼ ጥሩ ህይወት እንዲኖሩ ባላፈቅረውም ከሱ ጋር ደስተኛ ባልሆነም ህይወቴን እንቀጥላለሁ። ገባችሁ? የቤት ኪራይ እስከተከፈለ የልጆቼ ትምህርት ቤት እስከተከፈለ ሁሉ ነገር እስከተሟላልኝ ድረስ እቀጥላለሁ ትላለች። ለማስትል ልጆቼ ኮንፈርታብል ህይወት እንዲኖሩ። ሴት ልጅ ደግሞ ምቾት ትወዳለች። እራሷም የተመቻቸ ኮንፈርታብል ላይፍ እስከኖረች ድረስ ትቀጥላለች። ግን ደስታዋን ደግሞ ከውጭ ከሌላ ወንድ ትፈልጋለች። ደስታዋን ለራሷ ለደስታዋ ለምን ቤት ውስጥ ደስተኛ ስላልሆነች ይህ ነገር ልጇ ቢደብቅላት ራሱ ይቀጥላል። ለምንድን ነው የሚቀጥለው? የሰው ልጅ ከስህተቱ አይማርም እንዴ? ተሳሳታች ትማራለች ልትሉ ትችላላችሁ። እኔም እላለሁ፣ ግን ይህ ስህተት አይደለም። ይሄ አንድ ቀን ሰክራ ከወንድ ጋር አድራ አይደለም። የባለቤቷ ጓደኛ ከባለቤቷ ጓደኛ ጋር ግንኙነትን የጀመረችው ሪሌሽንሺፕ ነው። የሰው ልጅ ግንኙነት ሲጀምር፣ ሲቀጣጠር፣ ሲገናኝ፣ አብሮ ሲያደርግ ገለመሌ ሲል ስህተት አይደለም። ስህተት የሚባለው አንድ ቀን ክለብ ወጥቶ አንድ ሰው ሰክሮ ወይ መጠጡ ላይ መድኃኒት ተደርጎበት ራሱን አቅሉን ስቶ ምናምን ሲሆን ስህተት ይባላል። ይሄ ይቅር ሊባል ይችላል። ምክንያቱም ስህተት ነዋ። ራሱን አያውቅም። አንድ ሰው ሰክሯል፣ መድኃኒት ተደርጎበታል። ብርጭቆ ላይ አቅል የሚያስት መድኃኒት አለ።
እየተንቀሳቀሳችሁ ግን አይምሯችሁ ከእናንተ ጋር ያልሆነ ያ ስህተት ይባላል። ግን አንድ ሰው አስቦ ተጀናጅኖ ተደብቆ ሰው እንዳያየው የባሏ ጓደኛ ነው እንዳትታይ ተደብቃ ነው የሆነ ቦታ የምትገናኘው ማለት ነው። በጣም በጥንቃቄ ስትጠነቀቁ አይምሯችሁን እየተጠቀማችሁ ነው። ስለዚህ ሰው እየተጠነቀቀ እያበጀ እየቀየሰ መሳሳት የለም። ስህተት የሚባለው ሳታስቡ የምታደርጉት ነገር ሳታስቡ ከቃላችሁ ከአፋችሁ የሚወጣ ቃል ሳታስቡ የሚያደናቅፋችሁ ነገር ያ ነው ስህተት እንጂ ተሰልቶ ምናምን የተደረገ ነገር በጥንቃቄ ሰዎች እንዳያዩዋችሁ ተደብቃችሁ የሆነ ደግ ቦታ ተቀጣጥራችሁ ራሳቸውን በኮፍያ በመነጽር ምናምን ሸፍነው ተጠንቅቀው ሄደው የሚማግጡ ሰዎች አሉ። አስበው ሆን ብለው አቅደው ወንጀል ራሱ ፍርድ ቤት ዳኛ ሲፈርድ መጀመሪያ ጉዳዩን ሆን ብለህ አቅደህ ነው ያደረገው ወይስ በስህተት ነው የሚባል ነገር አለ። ለምሳሌ ሰው እየተጣላችሁ ገፍታችሁት ወድቆ ጭንቅላቱን ድንጋይ መቱት ሲሞት ሆን ብላችሁ አይደለም፣ በስህተት ነው። አክሲደንት ነው፣ አደጋ ነው፣ ድንገተኛ አደጋ ነው። ሆን ብላችሁ ቤቱ ሄዳችሁ ሽጉጥ ይዛችሁ ወይም መውጊያ ነገር ስለት ይዛችሁ ሄዳችሁ አቅዳችሁ ስትገሉት እና አክሲደንታሊ ወይ በመኪና ገጭታችሁት በድንገተኛ አደጋ ስትገሉት ሆን ብላችሁ ሲሆን እና ተሳስታችሁ ሲሆን እኩል አይደለም። ይሄ ደግሞ ሆን ብሎ የተደረገ ነገር ነው፣ ስህተት አይደለም። እኔ በሱ ቦታ በሆን እናቴን ቁጭ አድርጌ ነግሬ ታይምሽን ውሰጂ እና የአባቴ ስህተትሽን አምነሽ ይቅርታ ጠይቀሽ ከተቀበለ እሱ ነው የሚወስነው። ከተቀበለ ካመነሽ አትደግሞም ብሎ ከተቀበለ ትቀጥያለሽ። አይ ካለ ለቀሽ ትወጫለሽ። እሱ የእናንተ ነው፣ እኔ አያገባኝም። እኔ ግን ኃላፊነት አለብኝ ያየሁትን ነገር የመናገር። ስለዚህ ጊዜ እሰጥሻለሁ። እስከዚህ ቀን ድረስ ራስሽ ካልነገርሽ እኔ እነግረዋለሁ። ይህ ለእናቴ ነግሬ ሁሌም ከሀቅ ጋር መቆም፣ ሀቅን ማውጣት። እውነት እውነት ነው፣ መውጣት አለበት። እውነት መደበቅ የለበትም። እውነት ነው፣ አይቷል፣ መንገር አለበት። ከተለያዩ የሚለያያሉ። ሄዳ ከፈለገችው ጋር ትቀጥላለች። አብራ ከማገጣችሁም ጋር መቀጠል ከፈለገች ሪሌሽንሽፕ ትሄዳለች። እናትነቷ ለእኔ ነው፣ ሚስትነቷ ለአባቴ ነው። ሀቅ ሀቅ ነው፣ መውጣት አለበት። እኔ ይሄንን ነው ብለው ወደ ሁለተኛው ውሽማው ይሄኔ ሚስት ይኖረዋል። አባትየውስ ምን ያህል ጨዋ ይሆን? ምናልባት ውጭ ተጠቅሞ ቤት ውስጥ እሷን የጎዳት ቢሆንስ? በጣም ጥሩ ገነት ማሞ። ቤት ውስጥ ስለጎዳ ባል ሚስት መማገጥ የለባትም። ቤት ውስጥ ከጎዳኝ ባሌ ኢፍ አም ናት ሃፒ አይ ሃቭ ቱ ቴል ሂም ዘ ትሩዝ ኤንድ ሊቭ ዘ ሪሌሽንሽፕ። ወይም ስፒኪንግ እንግሊሽ ምንድን ነው እንግሊዝኛ ጋር ምን አመጣው? እሺ ባለቤት ባል ደስተኛ ካላረገ ሚስት አይ አም ናት ሃፒ ደስተኛ አይደለሁም በዚህ ግንኙነት ብላ ትነግረዋለች። ማስተካከል ከቻለ ደስተኛ ማድረግ ከቻለ ሚስቱ እሰየው፣ ካልቻለ ግን ደስተኛ ካልሆነች ቻው የሚባል ነገር አለ። ቻው ብላ ተለያይታ የፈለገችበት በዚህ አልስማማ። ባልም እንደዛው በሚስቱ ደስተኛ ካልሆነ ሚስቱ ልታስተካክል ደስተኛ ያላደረገውን ነገር ያልተመቸውን ነገር ይነግራታል። እሱ